በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ሁሉ አማን፣ ሁሉ ሰላም። ውዶቼ እንዴት ነው? ስራ፣ አፍያ ሁሉ አማን? ዛሬ እንደተለመደው እንግዲህ በአዲስ ስራ መጥቻለሁ ማለት ነው። የታዘብኳቸውን እንደዚህ ዞር ስል ካየኋቸው ነገሮች ይዤ መጥቻለሁ ማለት ነው። ቪዲዮውን በላይክ በመጀመር እስከ መጨረሻው በማየት አበረታቱኝ እላችኋለሁ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ ያደረጋችሁ 10,000 እስኪ ያስገቡኝ፣ 10,000 አስገቡኝ። ከዛ በኋላ ደግሞ ይቀጥላል። ያው ፍላጎት አይሞላም አያልቅም ነው የሚባለው። 10,000 እንድታስገቡኝ ነው አሁንም ጠይቃችሁ። 10,000 ስገባ ደግሞ 20,000 ያስገቡኝ ማለት አይቀርም። ግን እስኪ 10,000 ያስገቡኝ፣ ደስ ይበለኝ። በሞራል በአዲስ ስራ በቃ ተከታታይ ስራ እመጣለሁ እንደዛ አስቤያለሁ ከአላህ ጋር እና አበረታቱን እላችኋለሁ ውዶችዬ። ዛሬ ይዤላችሁ የመጣሁት ከታዘብኩት ነገር ነው ማለት ነው እና ዩቲዩብ ላይም እንዲሁ አይቼ ነበረ። ከዛ ደግሞ ቲክቶክ ላይም እንደዚሁ የተቆራረጠ ምናምን ነገር አፋልጉ ምናምን አይቼ ስለ አሚር ነው። አሚር አወቃችሁት? ያ ድንቡሽ ዱሽ ያለው ልጅ ስለ ማወራው ማለት ነው። ፍቅረኛው ቤቲ መሰለኝ ስሟ። እንግዲህ ድንቡሽ ቡሽ ያለው አማር ነው አሚር። ረዘም ያለው ሞዴል የሚመስለው ደግሞ ማነው ስሙ? መቶ አፈፍ አርጎ ቀለበቱን ጠለቅ አርጎ ያላ ላገባ ነው ቻያው ማሰላማ ስትለው አሚር ሆዬ ገመዱን ይዞ እየተንደረደረ ልም ባለው ጫካ ልም ባለው ዱር ሻፍቶ ሄደት። ከዛ ታነቀ፣ ሞተ ተባለ። ያልተሄደበት መቃብር የለ፣ ያልተሄደበት የገበሬ ቤት የለ። ሲፈለግ ማን ቢያገኘው ጥሩ ነው? ያው የምናውቃት ንግስቷ ሱመያ ንግስቷ አግኝታ ቤት አምጥታው መጀመሪያ ላይ እዛው ጫካ ውስጥ አግኝታ አየሁኝ። ጉድ ብዬ ሰው በሳምንት እንደዚህ ይቀየራል እንደ ለካ ሰው መስለው ኑሮውን ነው አጂብ ነው ብዬ ሳልጨርስ ደግሞ ቤት አምጥተዋለች ሱመያ ማለት ነው። ሱመያን የማያውቅ የለም፣ ወንዷ ጀግናዋ ሱመያ ማለት ነው። የምርም ሱመያ ናት። ሱመያ ያች የምናውቃት ሱመያ ማለት ነው። ሃይማኖትም ላይ የእስልምና ሃይማኖትም ላይ ትልቁን ጀግንነት የወሰደች ሱመያ የምትባለው ሱመያ ነበረች። አሁን ደግሞ የእሷን ስም ያተች ሱመያ ያው ንግስቷ ነው የምንላት። እሷ ቤት አሚርን አይተነዋል ማለት ነው። እና ምንድን ነው የታዘብኩት መሰላችሁ? ይቅርታ ሌን እያለፈ ነው የታዘብኩት። ማን ነው ስሙ? ሙባረክ። አዎ ሙባረክ። አዎ እቺ ለልጅቷ ቀለበት ያደረገላት ልጅ ሙባረክ ነው የሚባለው። ተገኝቷል ሲባል እኔ ምን አገባኝ? ያቺ በየሱ ጮኛዋ የነበረችው ልጅ ተገኝቷል፣ እንሂድ አለበት፣ እንሂድ፣ ተገኝቷል፣ አልሞተም፣ ምልል ምናምን ስትል ቀለበቴን እዚህ ጋር ቁጭ እሳት ለብሶ ዛጎርሶ ወይኔ ጉዴ! እየታጠፈ እየተዘረጋ እየጠበቃት ነው። እኔ ህይወት ጀመረናል፣ ሰርግ ለናስበናል፣ የቀለበት አርጌያለሁ እና
ውቤ በጣም ነው የገረመኝ ማለት ነው። እጅግ በጣም ማለት ነው። በመጀመሪያ ደረጃ እንደ ቀልድ ሞቷል ነበረ ሲሉ የነበረው ሞቷል፣ በቃ ሞቷል፣ የለም እዚህ ሞቷል ምናምን ነው ሲል የነበረው ማለት ነው። እናትየው ራሷ እንዴት ልጅ ሞቷል ትላላችሁ? ማስረጃ ምንድን ነው ስትለው ነበረ። እውነት ነው። ማስረጃው ደግሞ ምንድን ነው? ልጁ ጫካ ውስጥ ኦልሬዲ ገብቷል ገመድ ይዞ። ሌላው የታዘብኩት ደግሞ በመጀመሪያ ላይ ማለት ነው ራሱ አንድ ሰው በጣም ተበሳጭቶ ተናዶ ጫካ ሄዶ የሚወደውን ሰው ጠርቶ ሲሰናበት ምን ሊያደርግ ነው? ራሱን ሊጎዳ እንደሆነ መጠርጠር አይከብድም አይደለም? በዛን ሰዓት በመጀመሪያ ደረጃ ነይ እንሂድ ብሎ ይዟት ሄደው በቃ ነይ እንሂድ። እሷን በቃ ከዛ ቦታ ይዞ ገሸሽ ለማለት ሳይው እሱ እንደፈለገ ነገር ይሁንና በቃ እንገላገል ከመሀላችን ይውጣ ነገር ማለት ነው የሚመስለው። ነይ እንሂድ በቃ ተይው ሂዱልኝ ሲል እሱ አዎ በቃ እሺ እንሄድልሃለን በቃ እንደፈለገ ነይ እንሂድ አንቺ ምናምን። ከዛ ይዞ ገትቶ ቤት የምትባለዋንም ልጅ ይዞ ሄደ ማለት ነው። ከዛ ከቤት ወደ ከተማ ከገባ በኋላ ሞቷል ብሎ ማሰራት ጀመረ ማለት ነው። እኔ በጣም የገረመኝ እንዴ የሰው ልጅ ነፍስ እንደዚህ ቀላል ሆነ? ቤተሰብ እንዴት ነው ነገሩ? ከዛም ተገኘም ሲባል መገኘቱ በጣም ቁጭቶታል መሰለኝ በህይወት መኖሩ። ነይ ቀለበቴን ቁጭ ታረግና ትሄዳታለች እሱ ያለበት ቦታ። እንዴ በመጀመሪያ ሰው ልጅ ከዛ ከጫካ ቦታ ይዘህ መመለስ ነበረብህ። ካልሆነም እዛው በረጅም ርቀት እየተከታተልክ እናቱም ጋር የሆነ ቤተሰብ ሌሎች ጓደኞቹም እንዲመጡ ከዛ ቦታ ይዘውት እንዲወጡ ማድረግ ነበረብህ። በመጀመሪያ ራሱ ጥለኸው ስትሄድ ልጁ አላህ ባይዘው ኖሮ ገና ነህ ባይለው ኖሮ ሊሞት ይችል ነበረ ማለት ነው። ምክንያቱም የመጨረሻው ሰው ቤቲና እሱ ናቸው፣ ሙባረክ ናቸው ያዩት ራስን አጠፋለሁ ብሎ ሲሰናበታት ማለት ነው። ያ ጥፋት እንዳለ ሆኖ ተገኘ ሲባል እንኳን ሰው ልጅ ትንሽ ጸጸት ብሎ የራሱን ራስ ወዳድ ሰልፍሽነቱን ወደ ራሱ በቃ አላ ተቆጣጥሮት እሰይ አልሐምዱሊላህ እንኳን ተገኘ ብሎ እሱ ያለበት ሄዶ ለማጽናናት ወደ ራሱ እንዲመለስ በማድረግ ከዛ ቁጭ ብሎ እንደተማረ ሰው በጠረጴዛ ዙሪያ ተወያይተው አውርተው ምናምን ልጁ ከተረጋጋ በኋላ እሷን መጠየቅ ነው። እንዴት ነው አንቺ አሁንም በአቋምሽ የቱ ጋር ነው ብሎ መጠየቅ ነው። ከዛ በኋላ ውሳኔዋን ትነግረዋለች። እዛን ሰዓት ይደርሳል። አንድ ራስ ነበር ተቆልሎ ይገኝ አይገኝ እኔ አይመለከተኝም። ተገኝቷል እኮ ምን አገባኝ? እኔ የራሴ ህይወት መኖር ነው የምፈልገው። በቃ አለቀ። እንደ በዚህ ልክ ራስ ወዳድማ መሆን የለብንም እኮ ቤተሰብ። ማስመሰል የሚባልም ነገር እኮ አለ። እንደው በትንሹም ቢሆን እኮ ሰው ለማስመሰል ትንሽ ጥራት ያደርጋል አይደል እንዴ? ጥራት የሚባል ነገር አለ። እንደው ትንሽ አይ እንደዚህ ነው በቃ ራሴ እኔ ለፍቅሬ እንቅፋት ሊሆንብኝ ነው የሚችለው። ሞተ ሲባል እንደዛ ሲባል ያሳየችው ፊሊንግ ሊኖራት ይችላል። ጸጸት ውስጥ ገብታ ሊሆን ይችላል። በተገኘልኝ እንጂ እንደው በህይወት በኖርልኝ እንጂ ከሱ ውጭ ምንም አልፈልግም የሆነ ነገር ልትል ትችል ይሆናል። ያን ሰምቶ ሊሆን ይችላል። አንዳንድ ጊዜም እኮ የሚወዱትን ሰው እኮ አሳልፈው ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲቲዩ ጆዩ